አድማጮቻችን ኤፍኤም አዲስ 97.1ን እያደመጣችሁ ነው። መሰንበቻን በተለያዩ ጉዳዮች ቆይታ እያደረግን እንገኛለን። ባሳለፍነው ሳምንት የተደረገው የኪነ ጥበብ ምሽት በኪነ ጥበብ አፍቃሪያን ጥያቄ መሰረት እንዲደገም ጥያቄ ቀርቦለት ዛሬ ይደረጋል። ይህንን መነሻ አድርገን ስለ ጉዳዩ ከጉዳዩ ባለቤት ጋር እናወራለን። ረድኤት ተረፈ ወጣት ገጣሚ ናት። የግጥም ስራዎቿን በተለያየ መንገድ ታቀርባለች። ከነዚህ ውስጥ መካከል አንደኛው ጊዜው የማህበራዊ ትስስር ገጽ ነው፣ የዲጂታል ዓለም ነው። በቲክቶክ ረድኤት ተረፈ ላይ በተለየ መንገድ የእሷን ምልከታዎች፣ ወጎች፣ ግጥሞችም ታቀርባለች እና ደበብ ያለ ጨዋታ በህዝብ ጥያቄ ይደገማል። ብዙ አልተለመደም እንዲህ አይነት ጥያቄ። ለማንኛውም ይሄ ለግጥም ለጥበብ ስራ እየተሰጠ ያለ ቦታንም ጭምር የሚያሳይ ይመስለናል። አግኝተን ብናወራት ጥሩ ነው። ረዱን አግኝተናታል መስመር ላይ። ሰላም ረድኤት፣ እንደምን አለሽ? እግዚአብሔር ይመስገን። እንዴት ናችሁ? ደህና ነኝ አለን ይመስገን። ደስ ብሎኛል ስላገኘሁሽ። እንዴት ነው ክረምት? ተመስገን ጥሩ ነው። በቆሎንም እሸቱንም ሞቅ ሞቅ ያለውን ነገር እያደረግሽ፣ ለምሳሌ አንድ ስራሽ ላይ እንትን አይቻለሁኝ፣ በሳት የተቀጣጠለ ቦታ ላይ ሆነሽ ስትሰሪና ጥሩ እያሳለፍሽ ነው። ተመስገን። ያው መቼም እግዚአብሔር የሰጠውን። በጣም የክረምት ወዳጅ ነሽ ረድኤት? ክረምት ወዳጅ ነኝ። በነገር ላይ ከአሁን 1-2 ቀን ምናምን በፊት ቅድም ስታነሳቸው በነበሩት በማህበራዊ ሚዲያ ላይ 2 ግጥሞችን በተለያየ ቁመና ላይ ያሉ አጋርቼ ነበር። የመጀመሪያው የኔ ግጥም ነው። ምንድነው ግጥሙ የሚለው መሰለህ? ምንድነው ደበብና ደርበብ ካጣጣል ውበትም ያደመና ይሻል ለመተያየትም እና እርጥብ አዘል አየር ለመነፋፈሻው እርጥብ አዘል አየር ብቻ የደመናን የራሱ የመደረብን ከዚህ ከንዳድ ጋር በተገናኘ ንዳድ ደግሞ አለ አይደል ሰውነትን እንትን ይላል፣ ያራቆታል። ቢሞቅ ታወልቀዋለህ። በጣም ደግሞ ፀሐይም ከዋለብህ ጠረንም ታወጣለህ። የደመናና የነፋሻው አየር ግን ደበብም ያደርጋል ደረብም ያደርጋል በሚል አንድ ግጥም ብዬ ነበረ። ይህ የኔ ግጥም ነው። አሁን የክረምት ወዳጅ ነሽ ለሚለው ነው እንግዲህ መንደርደሪያው፣ እንዳትረሳብኝ ሀሳቡን። ግጥሙን ልበልልህ ወይ? በደስታ ተገኝቶ ነው። እሺ፣ ለማነጻጸርም እንዲመቸን ብዬ ነው። ጠል ነው የሚለው ግጥሙና የቀን ደግ ይመጣል ደመናን ተመስሎ ይደርባል ክንብንብም ይከልላል ንዳድ ቀረ ኖሮማ በነበር ንዳድ ቁርበትም ይሸታል ገላስ ቢሆን እርቃን ሽል እንደቋጠሩ ወደ ላይ ቢያንጋጡ ቢጎነባበሱ እሳት 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 ደበብና ደርበብ ካጣጣል ውበትም ያ ደመና ይሻል ለመተያየትም ለመልካምም ጠረን ለመነፋፈሻው እርጥብ አዘል አየር ልለቃለቅ ቢሉ ሰዓጠራም ብለው ደግ ቀን ነውና ሰከንና አየል በዚያ በደመና እምትል ናት እቺ ግጥም። በጣም ደስ ነው የምትለው። ያንቺ ራስ የግልሽ። ከዛ ግን ምንድነው በንጽጽር ያው መቼም በዚህ በማቀርባቸው ነገሮች ላይ ዘመድ ዘመዱን ይጠራል የሚል አንድ የጨዋታ አይነት አለ። ምንድነው አንድ ነገር ስታነሳ ይሄም እኮ አለ ከሊም እኮ እንዲህ ብሏል የምትለው አይነት አይደለ? ትክክል። ልክ አሁን በዚህ ቁመና ስል ከዚህ ቀደም ግን ስለ ክረምት ደግሞ ሰይፉ መታፈሪያ ፍሬው በሀገራችን እንግዲህ ትልቁ ገጣሚ ናቸው። ነፍሳቸውን ይማር፣ አሁን አርፈዋል። እሳቸው ደግሞ ክረምት በቡልኮ የምትል ግጥም አለቻቸው እና በሌላ ጎን የቆመች ማለት ናት። ክረምት በቡልኮ ደግሞ እሷንም ባንብለን ደስ ይለኛል። እኔ በነገር ላይ አይደክመኝ ማውራት። አንተ ሰዓቱ አልቆ ብቻ እንትን ውጭ እንዳይሆነብህ እንጂ ከፕሮግራም ውጭ አልቋል ሰዓት እንዳይባል እንጂ የእሳቸው እንደምትለው ክረምት በቡልኮ እጅግርን ጠቅልሎ ተጠቅልሎ ከሶፋ ቢጤ ተሰቅሎ ተሟሙቆ ከበረንዳ ያለ ሀሳብ ያለ ዕዳ ደስ ይላል ማየቱ መስማቱ ሰማይ ሲያስገመግም ጥቁሩ ደመና ሲሟሟ ሲዘንም የሰማይ መስኮቶች ተከፍተው ምድር ስትሾቅ ቦዩ ሲሰነጠቅ ዝናቡም በልምጭ ሲያስጨፍር አፈር ጠጠር የደጁን አበባ ሲያደርገው ስንጥርጥር የቤቱን ቆርቆሮ ሲያዘምር
የዚያን ጊዜ በቡልኮ ተጠቅልሎ ከሶፋ ቤት ተሰቅሎ ተሟሙቆ ከበረንዳ ያለ ሐሳብ ያለ ዕዳ ደስ ይላል ማየቱ መስማቱ የዶፍ ችቦ መሬቱን መምታቱ። አድርገን እንጂ ያችን ባልቴት ኑሮ አንድ ክምር እንጨት የጫናት እና በዚያ በዶፍ ስትወርቅ ስትነሳ ስትዋትት ዶፉ እንዳልቻ ሹቋት ልብሷ ከሰውነቷ ተጣብቆት የምትዳክር በአዲስ አበባ ጭቃ በባዶ እግር በቡልኮ ተጠቅልሎ ከሶፋ ቤት ተሰቅሎ ተሟሙቆ ከበረንዳ ያለ ሐሳብ ያለ ዕዳ ደስ ይላል ማየቱ መስማቱ ሰማይ ሲያስገመግም ጥቁሩ ደመና ሲሟሟ ሲዘንም። አያድርገን እንጂ ከነ ቤተሰቦች አባት እናትና 3 ልጆች ሐምሌና ነሐሴን 2 ወራት ከዚያች ከሳር ጎጆ በረንዳ ከሌላት የሚያንቆራጥጡ ከመደብ እመደብ የብርድ ጨርቃ ጨርቅ ከሊም እናትየዋም የምታድር ስትሸፋፍን ድስቱን ልቃቂቱን በፍሳሽ እንዳይርስ እንዳይለው ፍርስርስ እና እንደነዚህ ካሉት አያድርገን እንጂ በቡልኮ እግርን ጠቅልሎ ተጠቅልሎ ከሶፋ ቤት ተሰቅሎ ተሟሙቆ ከበረንዳ ያለ ሐሳብ ያለ ዕዳ ደስ ይላል ማየቱ መስማቱ ሰማይ ሲያስገመግም ጥቁሩ ደመና ሲሟሟ ሲዘንም የሰማይ መስኮቶች ተከፍተው ምድር ስትሾቅ ቦዩ ሲሰነጠቅ የደጁን አበባ ሲያደርገው ስንጥርጥር የቤቱንም ቆርቆሮ ሲያዘምር ይላሉ ሰይፉ መታፈሪያ። የሚገርም ነው። ለምንድን ነው ማትሳሳችሁ? ምን ሳረግ ስታነቢም እኔ ይሁን ድንቅፍቅፍቅፍ ብዬ ውዴታ ነው። ይገርመኛል። አሁን ብቻ አይደለም ኮረዱ ሌላ ጊዜም ጭምር ነው። ወደሽ ከዋልክበት ነው እያልሽ ያለሽ? ወደ ዋልክበት መቼም ብዙ ጊዜ እና በእነኚህ 2 ግጥሞች እንዳልኩ ዘመድ ዘመዱን በሚለው ያ በእኔ ስሜት ውስጥ ነው። ግን ሰይፉ መታፈሪያ እኔ በጣም ወዳቸው ገጣሚ ናቸው። ብዙ ጊዜ ለድኩማን ለግፉአን ለተቸገሩ በጣም ለምስኪኖች ያደላ እንትን ይጽፋሉ፣ ግጥሞቹ ይጽፋሉ። አሁን ለእኛ ከወደዚህ ላለ ነው በበቆሎ እያሳመር ነው ባሹቅ እያለው ባሹቅ በእርግጥ በፊት የምስኪኖች የግፉአን የድኩማን አንደበት ናቸው ሰይፉ መታፈሪያ ፍሬው በእኔ ስሜት ውስጥ እና በብዛት ስታይ ግጥሞቻቸውን ይሄ አሁን አፈር ያነሳ ስጋ የሚል መጽሐፋቸው ላይ ነው። የተስፋ እግር ብረት ደግሞ የሚል አላቸው። እሱ ላይ እንደውም በቃ በጠቅላላው በቃ ስለ ምስኪኖች ስለነሱ ነው የሚያወሩት እና እኛ ከወደዚህ ሆነን እንዳልኩ በበቆሎም እያሳመር ነው በእሳት ዳርም ከበነው በአሹቅም እያል ነው። አሹቅ በእርግጥ ከወደዚህ ነው ደረጃውን የቀየረው እንጂ በፊት እንደውም የተቸገረ ሰው የሚበላው ምግብ ነበር አይደለ? ስለዚህ ከወደዚህ እንደዛ ይሰማኛል። ግን ምንድነው ስለ የነበረው በደርበህም ቢሆን እንግዲህ እግዚአብሔር በሰጠ ተመስገን ብለህ በምታድርበት ደርበህም ቢሆን ይሄን ግጥም ግን ስትሰማ ለአንባቢውም ለሰሚውም ምን እንኳ ክረምትን ወዳለሁ ብለህ ብትል ብርድ ብርድ ማለቱ አይቀርም በሚል ነው። አሁን ይሄ ሁሉ ምናልባት 1-10 ደቂቃ ይሆናል ያወራሁት። ለመጀመሪያዋ ጥያቄ 2-3 ጥያቄ ልናድር ነው። ረዱ ልመለስና ወደ ዋናው ጉዳይ ደበብ ያለ ጨዋታ። ህዝብ እንደዚህ ጠይቀው የግጥም ፕሮግራም መደገም አለበት ብሎ ቅሬታ አቅርቦ ቅሬታው ተሰምቶ ሲደገምለት እኔ በታሪክ ሰምቼም አይቼም አላቅም። እና ገርሞኛል። ምንድነው መሰል አንደኛ ከመነሻው ትንሽ ራቅ ይላል። ላፍቶሞል ነበር ያካሄድ ነው ይደረግ ግን አይቀርለትም አይነት ነገር። አዎ አይ ብዙ ለምሳሌ አንድ አስተያየቶች ይመጣሉ በሁሉም ያው ሁሉንም ፕላትፎርሞች አሁን የሀሳቤን ማዳረሻ አድርጊያቸው ስለሆነ ቅድም ስትል የነበረው ጊዜውም በአየር እንግዲህ መገናኘት ስለሆነ ያለን በአካል መገናኘት ትንሽ ውድ ነገር ሆነና በአየር ስለሆነ በሱ ላይ በማደርጋቸው ቪዲዮዎች ላይ ማስታወቂያዎች ላይም ራቀብን አንደኛ፣ ሁለተኛ ደግሞ የስራ ቀን ሆነ ይመሽብናል። ከዛ ደግሞ ሰፈር ሁላ እየጠቀሱ በተለይ በመልእክት በውስጥ እንዴ እዛ ኮየ ፈጬ ከአራብሳ ከንትን ልንመጣ ነው ላፍቶሞል አይነት ነበሩ ጥያቄዎች። እና በእርግጥም ስታስበው አውሩቅ ነው እንዴ የትና የታስበው እስቲ ማለት ዝም ብለህ ማታውን በግጥም ፕሮግራም ልማድ እስከ 2 ሰዓት ነው እኛ በእርግጥ የጨረስነው አካባቢም ላለ ለመጣ ሰውም እንዳይመሽ ብለን ማለት ነው። ከዛ ግን ተነስቶ እዛ ጥግ ድረስ ሊሄድ አይችልም።
ተገቢም አይደለም በመሰረቱ። ከዛ ደግሞ ብዙ ነገሮች አብረው ከሰው ጋር ሲሄዱ እንደዚህ አይነት ፕሮግራሞች ግን አብረው እየሄዱ አይደለም። ለምሳሌ ሰው ባለበት አዳዲስ ሰፈሮች በተመሰረቱበት በአኗኗራችን በቃ እንቃኛው የለኛ ስንኖር ራቅም ብንል የምንፈልጋትን ነገር የሄድንበት ቦታ እናመጣታለን። የሰፈር ስሙላ እኮ ይዞ ይሄዳል የኛ ሰው። በነገር ላይ በጣም ይገርመኛል። እንኳን እዚህ ውጭ ሀገር ድረስ ማለት ነው አይደል? እዚህ አሁን ወደ አራብሳው፣ ልደታ፣ ጨርቆስ ምናምን የሚባሉ ሰፈሮች ሁሉ ነበሩ በሆነ ጊዜ። እዛም አካባቢ ትንሽ ኖር ያለውን ያውቀዋለሁ። እና እሱን ሳይ እነኚህ ነገሮች ናቸው በቃ አሁንም ከነበሩበት ቦታ መነቀል ያልቻሉት እንጂ ብዙ ነገር ሰው አስፈላጊውን ፈልገዋለሁ ያለውን ነገር ይወስደዋል፣ ያመጣዋል በራሱ በቁመናው በሚፈልገው አይነት መልክ በልኬቱ ማለት ነው። የተለያየ ደረጃ ስላለው አኗኗራችን። ስለዚህ ይሄ ነገር እውነትም ነው ብዬ ነው አሁን ሰው ውጪም ክፍለ ሀገርም ከዚህ በፊት ሄደን እናውቃለን ክፍለ ሀገር ምናምን፣ ግን እዚሁ አዲስ አበባ ራሱ መዳረስ አለበት። መዳረስ ደግሞ ለሰው አይደለም ብታይ ለራሳችን እኛ የምንለውን ነገር ያው እንሰማማ ነው እኮ ሌላ ታሪክ እኮ የለውም በነገር ላይ እንሰማማ። ስለዚህ ስሙን ባካችሁ አይነት የማለት ነው ካላችሁበት ቦታ እንድረስና እንምጣ የማለት ያህል ሆኖ አሁን ሁለተኛውን ፌርማታ በመሶብ የሙዚቃ ማዕከል ያደረግነው ማለት ነው። ደበብ ያለ ጨዋታ ርዕሱ ራሱ ሳቢ ነው። ድርብብና ስክነት አለው። ረዱ ከምን መነሻ መረጣችሁት ብዬ ነው ስሙን። ደበብ ያለ ጨዋታ እንግዲህ እንደዚህ አይነት እንትኖች የኛ አካባቢ ያለ ጨዋታ ራሱ ትንሽ ሰከን ብሎ መደማመጥ የሚፈልግ አይነት ነው። ከበፊትም ባህሪ ያለ አይደለ? አንድ ስራ ባህሪ አለ። ለምሳሌ የሙዚቃን ብትል አሁን በሁለቱም መልክ ሊቀርብ ይችላል። ደበብን ብሎ ሰው ሊሰማው ይችላል። ከዛ ደግሞ ሙቀትም አየል ያለበት ደግሞ አጫወትም የሚፈልግ ደግሞ ሰው በእድሜው ይሰማል። የኛ ጋር ግን የተወሰነ ስክነትን ያለው ስለሆነ እኛም ደግሞ ከእኔ ትንሽ ቆየት ስላልኩኝ አሁን እዚያ አካባቢ 10 ዓመት በላይ ስለሚሆነኝ የዛኔ ከልጅነቴ በጣም ልጅና ወጣት ሆኜ ከምለው የተለየ የምለው ነገር ነው አሁን ያለኝ። እንግዲህ እድሜውም ልምዱም ይጨምራል እንዳልሽው እድሜም ያስተምራል። ልብ በ40 ዓመት የሚባለው አይነት ነገርም በህይወታችንም ይመጣል። ስለዚህ በዛ ሁኔታ ውስጥ ሆኜ ቅጡ ያጫወቱም መልክ እንደዛ ነው የሚሆነው፣ ደበብ ያለ ነው የሚሆነው። ከዛ ደግሞ የግጥም አቀራረብን አንድ ሌላ አይነተኛ መንገድ የመፈለግም ነው ደበብ ያለ ጨዋታ። ያለፈው 3 ወር ነው ይሄንን በአየር ላይ ስልህ የነበረው በቲክቶክ፣ በፌስቡክ፣ ኢንስታግራም ሳረጋቸው የነበሩት እነሱ ልክ በ3ኛው ወር ነው ሰኔ 30 የመድረኩን ዝግጅት ያዘጋጀሁት። ምንድን ነው የግጥም ያቀራረብን መልክ ለመቃኘት ሳስብ በራሴ ማለት ነው በደረስኩበት በሚገባኝ ለማድረግ ሳስብ እነኛን መልኮች ሳስለምድ ቆየሁኛው ለደረሰው ሰው እንዲደርሰው። በአካል ስንገናኝ ከዛ ይቀጠለ ነው የሚሆነው ነው። ምንድነው መሰለ ብዙ ጊዜ የለመድ ነው ወይም ከበፊት ስናረግ እኔ ማቀው የተሳተፍኩባቸው ቆመን በተከታታይ የተለያዩ ሰዎች ግጥም አከታትለው ሲያነቡ ነው። እንደዛ ሲሆን የግጥሞቹ የይዘት መለያየት፣ የሰዎቹ የአይነትና ያገጣጠም ስልት ከመለያየት የሚመጣው ሰው በነገሩ በተሰጠችው ትንሽ ነገር ተደስቶ የማለፍ እንጂ ጠቅላላ ነገሩ ትዝ ላይለው ይችላል ሲያልቅ። ስለዚህ ቁጭ ብሎ እዛው ጋር የመቆየት ነው እንጂ ብዙ የመሳተፍ ነገር አለው እኮ የመሳተፍ የለውም በማለት ሳይሆን ብዙ የመሳተፍ ነገር የለውም። ስለዚህ ምንድን ነው ግጥም እንዴት ነው መቅረብ ያለበት ነው። ለምሳሌ በጣም ምቀናው ሙዚቃ ላይ ቀርተው ይሰጡናል፣ እንሰማለን አይደል? የተቀዱ ሙዚቃዎችን ከዛ መድረክ ላይ ሄደው ስንሰማ ሌላ አይነት አቀራረብ ነው የሚያቀርቡት። ራሱን አይደግሙት፣ ያድጋል፣ መልኩም ይቀይራል፣ ካለው ሰው ጋር ይነጋገራል ማለት ነው። ስለዚህ እኛም አሁን ግጥምን በመጽሐፍ አድርገን ስንሰጥ ሰው ያነባዋል። ስንገናኝ ግን ምንድነው የምንጨምርለት? ያነበበውን ራሱን በእኛ ድምፅ መስማት ነው ያለበት ወይስ ምንድነው መሆን ያለበት ነው? ከዛ ምንድነው እና መሆን ያለበት ስል ጨዋታ ነው የግጥም መልኩ የሚሰማኝ። ስንኖር ስንነጋገር እኔ እናንተ አሁን ቅድም አንድ ነገር ብለኸኝ ነበረ ጠፋኝ። ተረቷ እንደ መቋጠሪያ አድርገህ ያስቀመጥካት ማለት ነው። ብዙ ነገር እንዲህ እናትትና እንባባልና
ከዛ በኋላ እንዲህ ተባለ ምናምን ብለን ግጥሟን ማሳረፊያ መቋጠሪያ አድርገን እናስቀምጣታለን። ስለዚህ ግጥም ማለት ዝርዝሩ የተቆረጠ የተቋጠረ ሀሳብ ማለት ነው። ስለዚህ ያ ዝርዝር ይፈልጋል። ዝርዝር ሲባል በፊት ጊዜ ስለ ጻፍከው ግጥም ቆመህ ስታነብ ማለት ነው አንዳንድ የሚያደርጉ ሰዎች ነበሩና እንደዚህ ሂስ ላይ ያሉ ሰዎች ተወቶ አታብራራው ግጥሙን ብቻ በልልኝ ይሏቸዋል። ስለዚህ ግጥም አይብራራም ወደሚል ነገር ተመቶ በቃ የተጻፈችዋን ነገር ብቻ ነበር ማለት። አሁን ግን የማብራራትም አይደለም አካሄጅ ጨዋታ ግን ይፈልጋል ነው። ለምሳሌ አንድ የድሮ ጎረቤታችን አከራያችን የነበሩ የእግዚአብሔርን ነገር ምኑን አውቀሽው ወይኔ በላው አንቻርመሽው የሚሏት ተረት አለች። አሁን ለዚች የሚመጣ ጨዋታ አለ ከፊቱ አይደል? እቺም ማካሄጃ ማለት ነው። ከዛ በኋላ ግን ይልልኛል ብለህ ስታስብ እንዲህ አይነቱን አምጥተህ ቁጭ ታደርገዋለህ። ከዛ አንድ እንደዚሁ እኔ በጣም ከሰው አንደበት ላይ ነው እነኚህ ነገሮች ማገኛቸው። ከዛ ደግሞ ግጥም ዝም ብሎ የተፈጠረ ሳይሆን ነገሩ ከኛ ውስጥ የተወሰደ ነው ማስታወስ ነው የሚሰራ ሰው የግጥሙን ምንም ሌላም በለው ማስታወስ ነው ፈንታው። ስለዚህ ከዛው ከሰው ውስጥ ያለውን ነገር ስናመጣ የጨዋታውንም አካሄድ ያገጣጠሙንም አካሄድ ወደ መድረክ የማምጣት መልኩስ ደበብ ያለ ከምን አንጻር ግጥም ከምናቀርብበት ከኛ የሙያ ባህሪ አንጻር ሌላው ሰው ውስጥም እንደዛው አይነት መልክ ስላለው ማለት ነው ጨዋታ በእንደዚህ አይነት ምላሹ በጣም የሚገርም እንደነበረ ሰምቻለሁኝ። እያየሁኝ ነበረ ተንቀሳቃሽ ምስልም ጭምርና ምን ተመለከሽ? እንዴት ያለ ትርጉም አለው ያገኘሻቸው አስተያየቶች? በመጀመሪያው ደበብ ያለ ጨዋታ እኔ ተሰማኝ መጨረሻ ላይ በእያንዳንዱ ነገር ላይ ነው ሰው ምለውን ይሰማኝ የነበረው እና ሳመሰግን ራሱ ስለሰማችሁኝ እና አንድ ግጥም አለች ቆዳ የቀመሰህ ምላሴን ከዳሁኝ የምትል ስንኝ በቆዳችሁ ስለሰማችሁኝ ነው አመሰግናለሁ ሁላ ያልኩት ብታይ መድረክ ላይ በዛ። በጣም ግን ምንድነው መስማቱ ግን ምንድነው መሰለ ሰው የማያውቀው ነገር አይደለም የተባለው ነው። እኔም ነው መባባሉ በነገር ላይ የጨዋታም አብሮ መቀመጡ ምንድነው እኔ ሳወራ እኔም የምንለው ነገር አለን። አዎ እንደዚህ እኮ አለ፣ አዎ እከሌ እንደዚህ አለ፣ ወይ ጉድ ሲገርም። ከዛ ደግሞ እንዴት ያለ ግጥም ባናቱ ላይ ጣል ታደርግና እውነትም አይ እንደዚህ ነው በቃ የሚቀጥለው ነገሩና ያችን የጨዋታ አካሄድ ሰው ያገኘልኝ ግን ሰጥቼው ሳይሆን የሚያውቀውን ስላስታወስኩት ነው። እንግዳ ነገር ስላልሆነ ማለት ነው። በዙሪያችን ያለውን ነገር ነው እናንተ ለዛ ሰጣችሁ ያቀረባችሁት። በቃ ወደሱ ነው። ረዱ ግጥሞችሽ በጣም ረጅም አይደሉም፣ በጣም አጭርም አይደሉም። ዘመኑ እንግዲህ በተለያየ መንገድ አንቺም ታስተዋያለሽ። ወደ ማህበራዊ ስር ገጽ ስትመጪ ያጠረ ነገር ቶሎ ጣፈጥ ብሎ የሚሰጥ ነገር የሚፈልግ ትውልድ ላይ ነው የምንገኘው እና ለዛ በተመቸ መንገድ አንቺ ሚዛን ሰርተሽ የመጣሽ ይመስለኛል። ስለምን ይህን ማድረግ ፈለግሽ? እኔ እንኳን ይሁነኝ ብዬ አልነበረም። ብታይ በፊት 9 ዓመት ሆነው የመጀመሪያ መጽሐፌን ካሳተምኩና የዛኔ ረጃጅም ግጥሞች ነበሩኝ በጣም እና ተራኪ የሚባሉ አንድ ነገር ጀምረው እሱን በቃ ስትለው አይነት ነገር ያሉ ግጥሞች ነበሩኝ። አንድ ሐሙስ የሚለው ግጥም እሱ አሁን የመጨረሻ አንድ ሐሙስ ነው የቀረኝ የምትል የወደደችውን ሰው የምትጠብቅ ሰው ከአንድ ሐሙስ ከራሱ ከጸሎተ ሐሙስ ጋር በተገናኘ ከስቅለት ጋር እንደዚህ አናቦ አዋዶ ሚል ነው እሱ። አሁን እሱ ረጅም ነበረ። የሴት አዳሪ ልጅ ያቺ መነኩሲቱ የሚል ደግሞ አንድ ሴተኛ አዳሪ የወለደቻት ልጅ መነኩሴ ሆና ነው ታሪኩ። ከዛ ስትሄድ ልትመነኩስ በቢጫ ልብስ ከዛ ከሴተኛ አዳሪ መንደር ስትወጣ በእጇ ለእግዚአብሔር ደብዳቤ ጽፋ የምታስልካት አይነት እሷ ረጅም ነው። እንትኑ ራሱ ነው የምነግርህ። አንድ ነገር ብሎ መጨረስ ሳይሆን መዘርዘር መተረክ ነበረ ሀሳቡ በራሱ። አንዳንዴ እኮ እንዲረዝምም ሊያደርግ ይችላል። በቃ እና እሱ ነው አሁን የሆነው ከማነሳው ነገር ጋርም ነው። ኋላ ጊዜ ግን እንዴት እንደሆነ ሳላውቀው እኔ ራሴ እየተመጠነ ሆነብኝ። አንድ ወዳጄ ምን ብሎኛል እንዳልኩ ብዙ የይሁንታ ሳይሆን የሚነሳው ነገር የሚፈቅደውን ያህል ነው የሚጓዘው ግጥም እንጂ ላስረዝመው ላሳጥረው ብለህ አይነት አይደለም። ስራው እንደዛ አይደለም። ብታስተካክለው ወይ ደግመህ ብታጻጽፈው ነው እንጂ ግጥምን መጠኑን ወስነህለት አትጀምረውም ብዙ ጊዜ። ከዛ ግን ምናልባት ከማጠር ጋር
እና ቅርጽ ከመቀየር ጋር ለምሳሌ እነኛን ጽፋቸው ከነበሩ ግጥሞች ከዛ በኋላ የጻፍሻቸው ግጥሞች ብሎ አንድ ሚካኤል ምናሴ የሚባል ገጣሚ ካወቀው እሱ ምን ብሎኛል? ሲራኖ ቲያትርን ስተውን የዛሬ 9 ዓመት ሆኖ እሱ ራሱ በስማም አየ ደበብ ማለቱ ለምን እንደሚጠቅም እድሜው እየቆጠረ እና ምን አለኝ ሲራኖ ቲያትር ላይ በግጥም ነው ሲራኖ ተርጓሚውም ባሴ ሀብቴ ነው። እሱን ስንሰራ በጣም ግጥማዊ ከመሆኑ ገጸ ባህሪዋም እንደዛ ለቃል እና ለግጥም ወዳድ ከመሆኗ ጋር ተያይዞ ከሱ ቲያትር በኋላ የምትጽፊው ግጥም ተቀይሯል ያለኝን አስታውሳለሁ። ከዛ በፊት ምላቸውና ከዛ በኋላ ምላቸው ግን እንዳልኩ ይሁነኝ ብዬ ይሄ ጊዜ ይሄን ይፈልጋል በሚል አይነት ነገር አይደለም። ሌላ ግን የተረዳሁት ረዘምን ብታረገው አጠርን ብታረገው ከምትለው ነገር ጋር ነው። ብዙ ጊዜ ሰው ግንኙነቱ እንደው ጠቅለል አድርገን ይመስለናልና ይሄ ነው መንገዱ ሰው ይሄን ይፈልጋል እንላለን እንጂ ሰከን ብሎ ደበብ ብሎም ደግሞ መስማት የሚፈልግ ሰው እንዳለ ደግሞ ይሰማኛል በሌላ በኩል። አዎ በጣም ጥሩ። በጣም የሚገርመኝ ነገር ልንገርሽ እና እናበቃለን። ወደ ማህበራዊ ስር ገጽ መተሽ በቲክቶክ ይፋይ ገጽሽ በሌሎች ማህበራዊ ስር ገጾችሽም ግጥምና ወጎችሽን ትገልጭልናለሽ ታቀርቢያለሽ እና አንደኛ እኔ በጣም ተጨንቃችሁ እንደምትሰሩበት ያሳያል። ቀረጻው እንዲሁ ዝም ብሎ ቀረጻ አይደለም፣ በጣም ከቦታው ጀምሮ የተጠና እንደሆነ ያስታውቃልና ብዙ ተከታይም ወደ ማፍራት እየተሸጋገርሽ ይመስለኛል ስመለከትም እና ስለምን ወደዚህ ጎራ ማለት ፈለግሽ? በዚህ ውስጥ በዚህ ቤት ውስጥ በዚህ መንገድ ውስጥ ምን ተመለከትሽ? እኔ ላልፈው ማልችላቸው በጣም ብዙ ሰው ያያቸዋል፣ አጭር ናቸው አይታለፉም እና በመጀመሪያ አመሰግናለሁ። ይዛችሁልናል። ይሄ ከማይሆኑ ነገሮች ውስጥ የተለዩ ነገሮች ሲኖሩ ደግሞ በደንብ ሰው አቅሙንም እንዲያሳይ የሚያስችል ስለሆነ ስለዚህ እስቲ ንገሪኝ። የመጀመሪያ ወደዚህ የመጣሁት አድራሻ ጠፋ። በነገር ላይ በፊት አድራሻ ነበረን፣ ምድር ላይ የምንገናኝበት የግጥም ፕሮግራሞች ነበረን። አሁን አድራሻ የለንም። ለምሳሌ የት ነው ግጥም ልታይ የምትሄደው? አሁን የለም። አሁን እንደ ድሮ የለም አይደል? እንደ ድሮ። ስለዚህ አድራሻ ፍለጋ ነው። አድራሻው ደግሞ ወዴት እንግዲህ ጊዜው ደግሞ ባመላከተን አይነት እዚህ ጋር ነኝ ማለት ደግሞ ያስፈልጋል። እንዳልኩ የመሰማማት ፍላጎት ስለሆነ ብዙ ነገሩ ስለዚህ አድራሻ የማሳወቅ ያህል ነው እዛ ጋር የመጣሁት። ስመጣ ግን እኔ መወዳቸው ነገሮች አሉ። ነገር ሲሰራ እንዲሁ ለበስ ብዙ አልችልም ብታይ፣ የተፈጥሮም ጉዳይ ሆኖ ሊሆን ይችላል እና ሁሉን ነገር ደግሞ የውሸት ሳይሆን የምራው እንደዛ አይነት አለብኝና ብዙ ጊዜ አስቤያለሁ። በነገር ላይ ለምሳሌ ዛሬ ወደ 4 ዓመት ራሱ ሊሆን ነው እሱ እንደዚሁ ቁጭ ብዬ ከሰዎች ጋር በመነጋገር ምናምን ብዬ የቀረጽኳቸው ነገሮች ነበሩ እንደዚሁ ለማድረግ ማለት ነው። ግን ሳየው አልጥምሽ እያለ የተውኳቸው ነገሮችም አሉ እና የሚጥመኝን ከመፈለግ ራሱ ብዙ ቆይቻለሁ። የሚጥመኝን ብቻ ደግሞ ሳይሆን የሚጥመኝን አውቆልኝ የሚያካሄደኝ ሰው በመፈለግ እግዚአብሔር ሲጥልልኝ ማንን ጣለልሽ ባልተቤትሽን እሱ ዋንደኛው ገፍቶ በቃ በተለይ አሁን ይሄ ደበብ ያለ ጨዋታ ራሱ እንዲካሄድ በጣም በቃ እኔ ቆይ ያው እንዳልኩ ካለ መርካት አንድ ነገርን ይዞ ካለ መጥገብ እንደው አልደረሰም ቦታው ላይ ከማለት በጣም ወደ ኋላ ላለውና እየተሰራ ነው ልኮ የሚታወቀው አንዳንድ ነገር እያለኝ በጣም በብዙ ግፊት ነው እዚህ የደረስኩት። በነገር ላይ ቀላል ይመስላል፣ ልጅ ጋር ምናምን ሲሆን በጣም ይከብዳል። እንደ በፊቱ አይነት ከንፋስ ጋር አብሮ እንደመጓዝ አይደለም አሁን። ከዛ በሱ ብቻ ጨዋታ ውስጥ እያለን ዛማኔል አበራ የሚባል ሰው አገኛለሁ። ዛማኔል አበራ ማለት የቡና ካስት ካወቀው የእሱ ባለቤት ማለት ነው። ዛማኔል አበራ የቡና ካስቶችን ሀሳብ ቀረጻዎችን በቃ የእሱ ልብና አይምሮ ማለት ነው ዛማኔል። ከዛ ደግሞ ከዛ በፊትም አቤና ከቤ የሚባል የሶሻል ሚዲያ እንትን ታስታውሳለህ? እሱ ላይ ከነሱ ፈጣሪዎች አንዱ ማለት ነው ዛማኔል እና የነኛ ቪዲዮዎች መልክ ማለት ከምለው ነገር ጋር እኩያ ሆኖ የምለውን ነገር ክብደት ሰጥቶ ሰው ጋር እንዲሰማ ያደረገው ዛማኔል ነው። በጣም 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 ነው የማመሰግነው። አንዳንድ ጊዜ ከዚህ በፊት በምሰራቸው ስራዎች ሰው ሲቀርጽ
እንትን አልልም ብታይ ስለማላምን 10 ጊዜ ነው ካሜራው ጋር ቼክ ማድረገው። ቆይ እንደዚህ ቢሆን ፍሬሙ እንደዚህ ቢሆን ምናምን አለው። እሱ ግን ሲያይ አሟልቶ ነው የሚያየው። አይኑ የሰጠው መድኃኒዓለም እንግዲህ እና በጣም በጣም አመሰግናለሁ ዛማኔልን። ቦታውም ደግሞ ልክ እንደዚሁ እንዳልኩ አንድ ነገር ልታረግ ስትፈልግ የሚገጣጠም ነገር ደግሞ አለ፣ የሚጠራራ ዘመዱ ይጠራል እንዳልኩ። ለእሱ ደግሞ ታሊስማን ጋለሪ የሚባል ወደ ፈረንሳይ ኢየሱስ ከሱ በላይ ከሚካኤል ቤተክርስቲያን በላይ ሜዳው ጋር አለ አንድ የቅርስ ቤት ነው። አሁን በቅርስ ቤትነት ተመዝግቧል። ሰዓሊ ነው፣ ማሲሞ ይባላል ሰዓሊው። እሱን ቦታ በቃ ለእንደዚህ እንዲሆን አድርጎ አዘጋጅቶት ሌሎችም አገልግሎቶች ይሰጣሉ። ጋለሪም አለው። ከዛ ደግሞ ለእኔ በቃ ሲሄድ ስክነቱንም ሁሉን ነገር ሳገኘው በቃ ምሰራውን ነገር እዚህ ነው ማደርገው ስል እሱ ደግሞ በሙሉ ፈቃደኝነት አደረገና የነኚህ ነገሮች መሳካትም ነው ለነገሩ በጣም ጥሩ ነገር የሰጠው ልልህ ነው። ከጀርባ ያሉ ሰዎች ብዙ ስለማይታዩ ለዛ ነው በጣም ብዙ ሰው ወዶታል ስመለከትና ብዕርሽ ብዙ ቀለም እንዲይዝ አደረገ። አቅም ስለሚኖር ምክንያቱም እንዲህ አይነት ነገር ደስ ይላል ብለሽ ትውልዱ ላይ አትጠብቂውም። አንዳንዴ ምናልባት ወይ በተሳሳተ መንገድ እንረዳና ወይ ደግሞ የምንሰጠው ብያኔ ይኖርና እንዲህ ታያለሽ እና በጣም ብዙ ግጥም አፍቃሪያን ያየው መሰለኝ እኔ እንግዲህ በእኔ መረዳት። እኔም በጣም ደስተኛ ነኝ ብታይ። በጣም ብዙ ሰው ምጠብቅ ሰው አይደለሁም። ሳረግ ብታይ አንዳንድ ነገሮችን ሳረግ እኔ ለማድረግና ለግዴ ሆኖ ደስ ካለኝ አለ ከዛ ጋር በቃ። ከዛ ግን አይቶ ደግሞ ሰው ሲነጋገርና በነገሩ ላይ የሚለኝን ሀሳብ ስሰማ በጣም ደግሞ ደስ ይለኛል። ምክንያቱም እንዳልኩ የምንለው ነገር የትኛውም የኪነ ጥበብ ስራ ፈጠርኩኝ፣ ወለድኩት፣ አማጥኩት ይባላል እንጂ ውሸት ነው። የቀደመውን ማስታወስ ነው። የኖሩትን ሰዎች የሰጡንን መሰማማት፣ ትንሽ ጆሮም ጣል አድርገህ ከሰማኸው የሚባባለውን ነገር መሰማማት፣ እሱን መልሶ የመስጠት ያህል ነው። ስትሰጥ ደግሞ ሰው በደንብ ይሰማል በልቡ። እኔ አንዳንድ እንትኖች ላይ ለምሳሌ የሙያተኛ ሴት ጨዋታ የምትል አንድ እንትን ነበረች። የሙያተኛ ሴት ጨዋታ ምንድን ነው? እንጀራ ስንጋገር ሊጥ ሲቀጥንና ወጥም ደግሞ እንደዚሁ ስንሰራ ውሃ ስንጨምርበት በመጠን ካልሆነ ነገሩ ሁሉ አሸርባሸር ይሆንብናል የሚል ሀሳብ። እሱ ላይ አሁን አስተያየት የሚሰጡት ወንዶች ናቸው ብታይ። አንድ እንደውም በጣም እኔ ማላውቀው የነበረው የሰማሁት ነገር ምንድን ነው፣ ማቅጠን አይደለም የሚባለው ሊጥ ለምሳሌ መደንቆል ነው የሚባለው። አንዳንዴ ቃል ድርጊቱን ይመራል አለኝ። ይኸውን ወንድ ነው የነገረኝ። በጣም ረጅም የጻፈልኝ ነው የምልህ። እና መደንቆል እንጂ እናቶቻችን እንደዛ ነው። ቃሉ ድርጊቱን ይመራል። ማቅጠን ሲባል ነው መቸለስ ድረስ የሚደርሰውና ወደማይሆን የሚሄደው። ስለዚህ ልክን ማወቅ ብዙ ነገር ይነግርሃል ሰው። የተለያዩ ግጥሞችና በተለያየ አይነት ደግሞ የተባሉ ግጥሞች ለምሳሌ እዛ ላይ አንዱ ምን አለኝ፣ የሴታር እንኳላ የሴታር እንዳለ ውሃ በዛ ብላ ሽሮ ስትዶሌ፣ ሽሮ በዛ ብላ ውሃ ስትዶሌ፣ ወጭቱን ሞላና በየት ማሰሌ እንደሚባለው ነው አለ። ወንድ ነው ምን ያለኝ። አንዱ ደግሞ ቀጠነ ስቲ ሽሮ ስትጨምሪ፣ ወፈረ ስቲ ውሃ ስትጨምሪ፣ ቀጠነ ስቲ ሽሮ ስትጨምሪ፣ ወፈረ ስቲ ውሃ ስትጨምሪ ምን አልሆነ ነው ወዴት ታማሲ የሚል ማለት ነው። እና መነጋገር በመቻሌ በእንደዚህ አይነት ደረጃ ደግሞ በጣም ደስ ይለኛል ብታይ። የደበብ ያለ ጨዋታሽ ላይም እና አሁን ባለፈው የቀረበው ሰኔ 30 አሁን ደግሞ ዛሬ ቅዳሜ የሚቀርበው ላይም ባለቤትሽ አለ። በሳክስፎን ታጅቦ በሙዚቃ መሳሪያ ታጅቦ ግጥም ማቅረብ የዚሁ አካል መሆን። አንቺም ለሙዚቃ እንደው ልቤ ስስ ነው፣ ብዙ ደንደን ያለ አይደለም እስከማውቀው። እና እንዴት ነው በእናትሽ? በጣም ሌላ እንዲወደድኩት ነገር ነው። ስለ ለታሪክ ጥላሁን ንገሪኝ። ከስሙ ጀምሮ ወደዋለሁ። ለታሪክ ጥላሁን በጣም እኔ ራሴ ከስሙ ጀምሮ ነው ወደው። ይገርማል። ወደሽ የጀመርሽ ወደሽ ነው ታዲያ። ለታሪክ ጥላሁን በጣም ጎበዝ ሙዚቀኛ ነው። ይሄ አሁን እንደ አብሮ ነዋሪ አይደለም ማወራው፣ እንደ ደጅ ተመልካች። ደጅ ተመልካች ሆኜ ነው። በቅርብ እንዳለ ሰው ጥረቱን በጣም ነው ማደንቀው። በየዕለቱ በየሁኔታው በየሚሆነው ነገር ሰው ከሚወደው ነገር ጋር የዚህን ያህል ነው እንደ ቅርበቱ ብዬ ራሴን እንድጠይቅ የሚያደርገኝ ነው። በነገር ላይ ለታሪክ በጣም ጎበዝ ነው። ሁል ጊዜ ፍለጋ ላይ፣ ሁል ጊዜ ጥረት ላይ፣ ሁል ጊዜ ስራ ላይ ያለ ሰው ነው። በጣም ጎበዝ ነው። አልበሞች አሉት ሪከርድ ያደረገው ዩቲዩብ ላይ የራሱ ኢንስትሩሜንታል አልበም አለው።
ያልተሞከረ ነገር መሞከር ይወዳል። ለምሳሌ በተመልካች ፊት ቀጥታ የቀዳው አልበም አለው። 1-2 ዓመት ሆኖ አልወጣም እሱ በእርግጥ እዛው በቃ ላይቭ ሪከርዲንግ ማለት ነው። ሰው እየሰማ እሱ የቀዳው አልበም አለው። እሱንም ለማውጣት ያስባል። እና ከተማሪነት ጊዜ ጀምሮ በአጋጣሚ እኔ ከተማሪነቱ ምርቃቱ በኋላ ነው የማውቀው። በእርግጥ በሚሄድባቸው መድረኮች በሚሰራቸውም ሁል ጊዜ በቃ በሆነ አይነት መሰጠትና ፍላጎት ትጋት ሲሰራ የማውቀው ሰው ነው። እና በጣም ነው ደስ የሚለኝ አሁን ከሱ ጋር በመስራቴ። እንዳልኩ ይሄንን እንደ ሙያ ሰውነት ነው የምናወራው። አሁን ከማን ጋር አብረህ ብትቆም ደስ ይልሃል የሚባል አይነት ነገር አለ አይደለ? ከማን ጋር ብትተውን ከማን ጋር ብትሰራ እንደሚባለው በጣም 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 ደስ ይለኛል። ጭማሪ ደግሞ ያስብልኛል እኔ ለማደርገው ነገር። ለምሳሌ ይሄ እዚህ ደረጃ ላይ የደረሰው ግጥም እንዴት ነው መቅረብ ያለበት የሚለውን ያሳሰበኝ የዛሬ 4 ዓመት አንድ የግጥም ኮንሰርት አዘጋጅተን ነበር ከሱ ጋር እና ሌሎች ጓደኞቼ ጋር ሆነን አዝማች የሚባል እሱ ራሱ ሲወለድ ከተገናኘ ጊዜ ጀምሮ ግጥም ቆይ ወዴት ነው የሚያድገው ነው የሚለኝ ሁል ጊዜ። ግጥም ወዴት ነው የሚያድገው? በቃ ዝም ብላችሁ ቆማችሁ ነው የምታነቡት ሁል ጊዜ? ሌላ አይነት አቀራረብ መንገድ አይፈልግም? ምንድነው ወዴት ነው የምታስቡት ነው የሚለው ሁል ጊዜ እሱ ስለሚያስብ ማለት ነው፣ ስለሚሰራው ስለሚያቀርበው ነገር። ቅድም አሁን ከጠቀስኩልህ የሚሰራ ነገር ተቀርቶ የተቀመጠ ነገር ራሱን ወስዶ መጫወት ምን ያደርጋል ለምሳሌ የሚለውን ሀሳብ ከሱ ነው የወሰድኩት። የእውነት እኮ ነው። መጽሐፍ ላይ ቁጭ ብሎ ሰው የሚያነበውን ነገር መድረክ ላይ ለምቶ ይሰማዋል። ሌላ አይነት አይፈልግም ወይ ከሚል ማለት ነው። እና በዚህና ባልተነገሩ ብዙ የለታሪክ አነሳሽ ምክንያቶች መድረክ ላይ ደግሞ አብረን ስንወጣ ያቀራረቡን መንገድ እሱ ራሱ በሌላ መልክ ራሱን የገለጠበት ነው። ለምሳሌ ከዚህ በፊት ከባንድ ጋር ሆነው በተቆጠረና በተሰፈረ ልኬት እየተፈራረቁ የራሳቸውን ቦታ እየወሰዱ ሶሎ እያደረጉ አይነት ነገር ነበር የሚጫወቱት። አሁን ግን እሱ ራሱ ወደ ሌላ ነገር ፊቱን በሚያዞርበት ጊዜ ተገጣጠመና አንድ እንትን አለ፣ ፔዳል ነው የሚሉት በእነሱ፣ ወደኛ ምን እንደሆነ አላውቀውም ነገሩን። ብቻ በአንድ ሳክስፎን የተለያዩ የሙዚቃ መሳሪያዎችን ስሜት፣ ለምሳሌ ቤዝ ይኖረዋል፣ እንደ ኪ ነገር ይኖረዋል። እሱም በአንድ ጊዜ የመጫወት ልምምድ ላይ ነው አሁን ያለው ለታሪክ። እና በዛ አይነት መልኩ ነው ከኔ ጋር የሚጫወተው። ይሄንን መንገዱን ለምሳሌ ከኔ ጋር ስለጀመረው በጣም ደስ ይለኛል። ነገ የሆነ አይነተኛ ነገር ሊያደርግ የሚችል ሰው እንደሆነ እርግጠኛ ስለሆንኩ ጥረቱንም ሁሉ ጊዜ ስለማይ ማለት ነው። ስለዚህ በዛ አይነት መንገድ ላይ ስንጫወት ደግሞ ከዚህ በፊት ግጥም በጃዝ ብለን ስናደርገው ከነበረው አይነት ለየት ያለ ስለሆነ ለኔ ራሱ በጣም በጣም ደስ ይለኛል። አንድ ላይ የምንጫወተው አለ። ከዛ ደግሞ እሱ ብቻውንም ደግሞ ቦታ ይዞ በዚህ ባልኩ በፔዳል ሙዚቃን ከሰው ጋር ደግሞ የሚጫወትበትም ስፍራ አለው እና ደስ ይላል። በጠቅላላው ባልና ሚስቱ በሁለት መንገድ ነው ታዳሚውን የሚያዝናኑት። ባለፈው ብሌን ዮሴፍን ሳውራት ምን አለች መሰለሽ? ያው ሙዚቃ ግጥም ትሰራለች እና እኔ የጀመርኩት ከያሬድ ሙዚቃ ትምህርት ቤት ጀምሮ ነው እና ብዙ ደብተር አለኝ ነው የምትለው። እና 1-2 ስራ በቅርብ ወጣና ስለሱ እያወራኋት አንድ ያነሳችልኝ ነገር ሴት የሙዚቃ ገጣሚያን ብዙ ያስፈልጉናል አለች። ለምሳሌ ወዳጆን ጠቀሰች፣ እነ ምልቲ በቀደመው ጊዜ እነ ሸዋሉል እነ ሶስናን አነሳሁኝ እኔም እና መቼ ነው ይህን የምትቀላቀዩ? መረጃው ካለኝ አላቅም፣ ከሌለኝ ከተቀላቀልሽም አላቅም። ግን ግጥሞችሽ መዘፈን ያለባቸው ይመስለኛል። ሌላም ሰው ብሎኛል ቢዘፈን ብለው፣ ግን ሞክር ያለው በነገር ሞክር ያለው ማለት ዝም ብሎ ለምሳሌ እሱ ባለው ይታየው በፊት ከቴሜስ ከወጡ በኋላ እኛ ዩኒቨርሲቲ ሆነን ጀምሮ ነው ጓደኝታችን ትውውቃችንም እና በጣም ጥረት አድርጓል እኔን ወደ ዘፈን ግጥም ጸሐፊነት ለማሸጋገር። እኔ ግን እንትን አላለልኝም፣ አልመጣልኝም። ብቻ ወይ ጊዜው አልሆነም እንደሆነ አላቅም። ከዛ በኋላ ግን ከጊዜ በኋላ ያገኘኋቸው አንድ ሰው ደግሞ ምን አሉኝ፣ ምናልባት ቢዘፈን ጥሩ የሚሆነው አሉኝ። ይሄ አሁን በምናውቃቸው የግጥም እና የዜማ ስሪቶች ልኬት ውስጥ ሳይሆን እንዲሁ ልክ አሁን የነለ ታሪክ አጫወት አላ ኢምፕሮቫይዜሽን የሚሉት ልኩን አይስቱትም፣ አላቸው ድንበር መከተሪያ። በዛ ውስጥ ግን እንዳፈቀዳቸው ምትና ሳይስቱ ብቻ እንደ ማንበልበል አይነት ነገር አለ አጫዋታቸው ላይ ማለት ነው። አዎ አሁን እንደነለ
ካስማሰ እንደነ ጀንበሩ እንደነ ወግዳዊት እንደነ ሮፍናን አይነት የነሱ አሁን ወደ እንደዛ አይነት ለነሱ ስክት ሚል ይመስለኛል። አሁን የነሱ የእንትን አይደለም ማለት ማለት ቁጥር ውስጥ አንዳንዴ ላይገባልህ ይችላል። በቃ ደፈር ብለን እንደውም አንዳንድ ሰዎች በንግግር ውስጥ እንዲህ መስራት ከተቻለ እኮ ማለት ሁላ ጀመረ። ግን ዋዛ ነገር አይደለም። ሰው እንደው ነገሩን ማቃለል ስለሚወድ ነው እንጂ ደፈረ ለመናገር ስለሚቀለን ነው እንጂ እውነት ነው ለመናገር ሌላ ነው አይደለም። እና ሌላ ነው። እንደዛ አይነት የነሱ አንድ ስልት ነው። ግን በዚህ በኩልም ሳይ የሚያንጎራጉሩ ምናምን ሆነው በደንብ ምንድነው ከሜሎዲ ጋር የሚሉት ከዜማ ጋር ከአዚያዚያን ጋር በተገናኘ ነገር ሊባል የሚችል አለሽ አሉኝ አንድ ሰው ትንሽ መረዳቱ ያላቸው ነው የምልህ በዚህ ጉዳይ። እና እስካሁን አላጋጠመኝም ሳይሆን ይሞክሩኛል የተለያዩ ዘፋኞች ጋር እስቲ ያው ይሄንን ሞክሪ ምናምን ብሎ ይጽፈዋለሁ። ግን አልተገናኘንም ብታይ በሆነ ደረጃ ግን ቀኑ የተወለዱ ይሆናል ወይ ደግሞ እየታሰበ ይሆናል። ወይ ገና የሚወለዱ ናቸው ወይ ደግሞ ገና እንግዲህ እድለኛ የሆኑ ድምጻይኖች ይኖራሉ ብዬ አስባለሁ። እንዳልሽው አንቺም እንደነ ምልቲ መምጣት አለብሽ። ምልቲ እኮ በጣም ብርቱ ናት በነገር ላይ። በዚሁ አጋጣሚ እኔ አሁን በጣም የፍቅር አዲስን ሙዚቃ እሷ ጽፋው ማለት የሚገርምሽ ከዚህ በፊት ሌሎቹ ላይ እኮ ሰርታለች እነ ብስራት ላይ። ግን በቃ ይሄኛው ገርሞኝ ምልቲ መሆኗን ሳይ ራሱ በጣም ነው የተደነኩት። ምልቲ አንደኛ ተራማጅ ናት። ራሱ እንትንም ይፈልጋል በነገር ላይ ትክክል። በጣም ተራማጅ ሊብራል መሆን አለብሽ አይደለ? ንቁ ናት። ትንሽ ይሄ ከደሴት ከሰርክል መውጣት አለብሽ። እና ፍቃደኛ ናት ለሚሆኑ ነገሮች ልታረገው ፍቃደኛ ናት። እሱን ይፈልጋል እና ልትለፋለትም ፍቃደኛ ሆና ነው ሄደችው በነገር ላይ። አሁን ባለችበት ቦታ ስሟን በተከለችበት ቦታ አይደለም የተገኘችው መጀመሪያ ስትገኝ። እና እሱን ራሱ አይ ይሄ ነው በቃ የተደላደልኩበት ይሄ በቂ ነው ራሱ ሳትል ሌላ ቦታ ሄደ እንደ አዲስ እንደ ጀማሪ ሆነ ለማደግና ይሄ የምትደርስበትን ነገር ታይቶ መስራት መጀመር ማለት በጣም በጣም ትልቅ ነገር ነው። እኔ በጣም ነው ማደንቃት ምልቲን በነገር ግጥሟ ሌላ ደረጃ ነው። መቼም እሱን ትተነው ነው የሚል አሁን በዚህኛው በኩል በዚህኛው ዘውግ በጣም በጣም ምልእቲ ናት። በቃ ጎበዝ ናት። ስሟ በጣም የሚሻገር ነው ወደፊት። ደበብ ያለ ጨዋታ ልመልስሽ። ዛሬ ቅዳሜ ነው። ምን ትያችኋለሽ አድናቂዎችሽ እንዲመጡ? ከዛ ምንስ ታስባላችሁ? እሺ ኑ ነው ምለው። ደበብ ያለ ጨዋታን ለመታደም አይደለም ለመጨዋወት ነው በመሰረቱ። እንዳልኩ አንድ እንትን አለ የመዓዛ ነጋሪ እኛ ብቻ አይደለንም እናንተም ናችሁ የሚል አንድ ፕሮግራም መግቢያ ላይ እና እኛ ይሄ ከመድረክ ብቻ የምንለው ሳይሆን ሁሉም ይባባለው አለ ምንጠያየቀውም ነገር አለ በእርግጥ። ከዛ ግን ስላቸው የከረምኳቸው ነገሮች አሉ። የሙያተኛ ሴት ጨዋታ ቅድም ያልኩ ወደ ህይወት የሚተረጎሙ ብዙ ነገሮች አሉን ከምናረጋቸው ነገሮች። የግጥም ያህል ሀሳቦች አሉ። እነዚህ ደግሞ ሰዋችን በየዕለት ሁኔታ ውስጥ በየትኛውም ሁኔታ ውስጥ ነው የምልህ ከየትኛውም የእድሜም በማህበረሰብ ውስጥ ያለ ቦታ አለ አይደለ? ዝቅተኛም ከፍተኛም ተብሎ በሚባለው ውስጥ እያንዳንዱ ሰው የሚፈልቀው ነገር አለ። አንዲት ሁኔታ ላይ ጣል ጠብ የሚያረጋት እሷ ማለት የግጥም ያህል ናት። ተጽፎ ተነቦ በዚህ ተሰብስቦ ሆነ እንጂ ያ ያልተነበበ በየሰው አንደበትና ጆሮ ላይ ግን ሲፈስ የሚውል በጣም ብዙ እንትኖች አሉ። የግጥም ያህል ይቻላል። የግጥም ያህል ሀሳብ የትኛውም ሰው ጋር አለች። እሷን ይዞ እንዲመጣ ሰው ጠብቃለሁ። ተገናኝቶና ተሰማምቶ የሚባል ጨዋታ አለ። እሱ ደግሞ ምንድነው? ቅድም ያልኩ አሁን የክረምት በቡልኮና የኔ እንደበብና ደርበብ ብዬ ስልህ አንዱ አንዱን ይጠራል፣ ዘመድ ዘመዱን ይጠራል እንዳለው አንድ ዘፈን ስናነሳ ሌላ አንድ ጥያቄ ነበር። ለምሳሌ ሰው የለውም ሞኝ ከሀገሩ ከቦታው ከስፍራው ሲገኝ የምትል ግጥም ሙዚቃ እና እሷ ከወደዚህ ኤልያስ መልካ ይሰራት ደግሞ ሌላ ዘፋኝ ላይ ያለች አንድ ስንኝ ያለች። እስቲ እሷን እንነጋገር ብዬ እዛው ማህበራዊ ሚዲያ ላይ አድርጌ ነበር አለ። ልክ እንደዚህ አይነት ከምናነሳቸው ለምሳሌ ወደ ባለፈው 3 ወር ስል ከነበረው ይዘት ጋር የተገናኙ ሰው ሲመጣ ይዟቸው እንዲመጣ የምጠብቃቸው ነገሮች አሉ። ይዟቸው ሲመጣ ተዘጋጅቶም ላይሆን ይችላል። ራሱን ፈቃደኛ አድርጎ ከመጣ እዛ ጋር ሳነሳ በእርግጠኝነት እኔም ይለኝ ነገር ይኖራል እና አብረን ተገናኝተን እንጨዋወት ነው ምለው።
ምሽት 11 ሰዓት ተኩል ነው። መሶብ የሙዚቃ ማዕከል ነው። መሶብ ከለም ሆቴል ለሚመጣ ሰው ሲድራ ሆቴል ጋር ሳይደርስ መሀል ላይ ያለ ቤት ነው። በግራ በኩል ብዙ ጊዜ አቅጣጫው ስለሚያሳስት ነው። መሶብ የሙዚቃ ማዕከል፣ መሶብ የምግብ ቤቱ ሳይሆን የሙዚቃ ማዕከሉ። ከሲድራ ሆቴል ደግሞ ለሚመጣ በዛው በቀኝ በኩል ድልድዩ ጫፍ ላይ ነው ያለው። ቆንጆ ግቢና ቆንጆ ቦታ አላቸው። እነሱንም በዚሁ አመሰግናለሁ። አማካይ የሆነ ቦታም ነው እንዳልኩት። ለቀረው ለዛ አካባቢ ላለው ሰው ደግሞ ኑና እንጨዋወት ደበብ ባለ መንፈስ ነው ምለው። እንግዲህ እስቲ ሙዚቃ ጋብዥን። ሙዚቃ 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 ኃይሉ በጣም ወደዋለሁ። ብታይኔ ኃይሉ አመርጋ ጃኖ አዲሱ አልበሙን ሰማሽው አይደል? አዎ ሰማዋለሁ። ሀሴት ካደረጉ ሰዎች አንዷ ነሽ ብዬ አስባለሁ። በጣም 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 የኃይሉ በጣም ወደዋለሁ። ካዘፋፈኑ በጣም ጎበዝ ዘፋኝ ነው። በጣም አዘፋፈኑ የሚሰማኝ ምንድነው መሰለ የሰው ሆድ ውስጥ ብዙ ስሜቶች ይቀመጣሉ ብዬ አስባለሁ። ግን ሁሉም አይወጡም። በተለይ ንግግር ሲሆን ደግሞ ምናምን እያለ ነው የምንለው። ኃይሉ ግን እነኛን ስሜቶች በዜማ እና በድምፅ በኩል የሚነካካቸው ነው ይመስለኝ፣ የሚደርስባቸው እና የሚላቸው ያህል ነው የሚሰማኝ። በእያንዳንዱ ቢያንጎራጉረውም ቢጮኸውም ዝም ቢለውም በቃ የሚለው ነው ይመስለኝ። ብታይ በጣም በጣም ነው የምወደው ኃይሉን። ጋብዘዋለና የትኛውን ልጋብዝልሽ? እኔ ሁሉንም ወደዋለሁ። አሁን በጣም ወደዋለሁ። ዘመዷ ዘመዴንም ወሰድኳት በዘዴ እስኪል ድረስ ራሱ ይገርመኛል። አሟሽቶ እያልኩ ዘመዷ ከዛ ወሰድኳት በዘዴ ጋብዛለን። በቃ ብቻ ከሁሉ እችንም ወዳታለሁ። ብቻ ብዙ በጣም በጣም መወደው የሚወደድም ነው ኃይሉ። ረዱ አመሰግናለሁ። ነገሮች ከዚህ በኋላም እንግዲህ በብርቱ የሚገላለጡልሽ እንዲሆን እመኛለሁኝ። ብርታት ያድልሽ፣ ብዕርሽ አይስነፍ። አመሰግናለሁ። ይሳካላችሁ። አሜን አሜን። እግዚአብሔር ይስጥልን። ሰላም ዋሉ። እናንተም መልካም። አድማጮቻችን መሰንበቻ ይመለሳል። አብራችሁ ነው።